የቤተ ክርስቲያኒቱን መንፈሳዊ ፍርድ ቤቶች እንደገና ለማደራጀት የቀረበውን አዲስ ረቂቅ አዋጅ አስመልክቶ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በመክፈቻ ንግግራቸው ላይ ቅድስት ቤተ ክርስቲያን የኢትዮጵያ ስልጣኔ ሕግና ማኅበራዊ ትስስር ግንባር ቀደም መስራች ስትሆን ለዘመናትም የፍትህ የእርቅና የሰላም ዋነኛ ምንጭ ሆና ማገልገሏን ገልጸዋል። ኢትዮጵያ ረጅም ዘመናትን ያስቆጠረና የዳበረ የመንግስትነትን ታሪክ የማኅበራዊ መስተጋብርና የሕግ ስርዓት ባለቤት እንድትሆን ካደረጓት ዋነኛ ምሰሶዎች መካከል አንዷና ግንባር ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ቤተክርስቲያናችን ለዘመናት የሃይማኖት ተቋም ብቻ ሳትሆን የፍትህ፣ የእርቅ፣ የሕግና ስርዓት ዋነኛ ምንጭ ሆና ስታገለግል ኖራለች። እንደ ዛሬው ባሉ ታሪካዊ አጋጣሚዎች ቅድስት ቤተ ክርስቲያን ለሀገራችን የፍትህ ስርዓት ያበረከተችውን ታሪካዊ አስተዋጽኦ መንፈሳዊ ፍርድ ቤቶቻችን ከመንግስት ሕጋዊ ዕውቅና አግኝተው ቢደራጁ ሊያበረክቱ የሚችሉትን ሁለንተናዊ ጠቀሜታና እስካሁን ይህ ዕውቅና ባለመገኘቱ ምክንያት እየተፈጠሩ ያሉትን ተግዳሮቶችና መፍትሄዎቻቸውን በስፋት መዳሰስ ጠቃሚ ነው። እንደሚታወቀው እንደ ሀገራችን ኢትዮጵያ የፍትህ ስርዓቱን ጸንሰው ከወለዱት ወይም አሁን አደገ ተመነደገ የምንለውን የፍትህ ስርዓት እዚህ እንዲደርስ የአንበሳውን ድርሻ የተወጣችው እናት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከጉባኤ ሊቃውንት ጀምሮ የሚሉ መከራከሪያ ሀሳቦች አሉ። እንደ ቤተክርስቲያናችን ግን ከቀዳሚ ፍጥረት ከአዳም ጀምሮ መንፈሳዊ ፍጥረት ነበረ ብለን የምናምን ለዘመናት መንፈሳዊ ፍርድ ቤትን ስታገለግልበት የቆየች እናት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምንም እንኳን መንፈሳዊ ፍርድ ቤቶቿ ከተቋቋሙ ረጅም ምዕተ ዓመት ያስቆጠሩ ቢሆንም የማቋቋሚያ አዋጅ ባለመፈቀዱ አንዳንድ የመንፈሳዊ ፍርድ ቤቶች የውሳኔ ማስፈጸም ተግዳሮቶች እስካሁን ድረስ ፈተና ሆነው ቆይተዋል። በመሆኑም በተለያየ ጊዜ ከመንግስት የሥራ ኃላፊዎች ጋር የመንፈሳዊ ፍርድ ቤት የማቋቋሚያ አዋጅ እንዲፈቀድልን ውይይቶችን፣ ምክክሮች ስናደርግ ቆይተናል። አሁን ወደ መጨረሻው ደረጃ እየደረስን ስለሆነ የተዘጋጀውና በቅዱስ ሲኖዶስ ምልዓተ ጉባኤ ይሁንታ ያገኘውን ረቂቅ አዋጅ ዛሬ ለዚህ የተከበረ ጉባኤ አቅርበን የተሻለ ድራፍት ሌብል ላይ እንዲደርስ ምክረ ሐሳቦችን የምንሰበስብበት የመጨረሻው ዕለታችን ይሆናል ማለት ነው። ዶግማዊ ቀኖናዊና ትውፊታዊ የሆኑ አስተምሮች ላይ ውሳኔ ለመስጠት መደበኛ ፍርድ ቤቶች ስልጣኑና ኃላፊነቱ ይቸግራቸዋል። ሌላው በመግቢያው ላይ የተጠቀሰው ከዚህ በፊት የመንፈሳዊ ዳኝነት ስልጣን የቤተክርስቲያኗ የተፈጥሯዊ የሆነ አካሏ ነው። ከዚህ በፊትም ፍትሐ ርትዕ ስትሰጥ ነበረች። ከዚህ በፊትም የመንፈሳዊ ፍርድ ቤቶች በሕግ ጭምር ተቋቁመው በንጉሱ ዘመን ማለት ነው ተቋቁመው ሲሰራባቸው ነበረ። አሁን ደግሞ በቤተ ክህነት ደረጃ ራሱን የቻለ መንፈሳዊ ፍርድ ቤት አለ። ስለዚህ እነዚህን ማጠናከር፣ ስልጣንና አሰራሩን ግልጽ ማድረግ፣ መወሰን፣ ሕጋዊ መሰረታቸውንም ደግሞ ካለው የሕግ ስርዓት ጋር ማሰላሰል ማስፈለጉ ፕሪያምቡሉ ላይ መግቢያው ላይ ተጠቅሷል። ርዕሱን በተመለከተ እንደምታዩት ነው የሚውለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤቶችን እንደገና ለማቋቋም ለማደራጀትና ለማጠናከር የወጣ ረቂቅ አዋጅ ተብሎ ነው ስያሜ የተሰጠው። ከዚህ በፊት ስለነበሩ አሁንም በቤተክርስቲያን ውስጥ በተለያየ ደረጃ ላይ እየሰሩ ስለሆነ ይሄ ማቋቋም ማደራጀትና ማጠናከር እንደ አንድ ታሳቢ ተደርጎ የተዘጋጀ ነው ርዕሱ ማለት ነው። የሀገሪቱ የሕግ ታሪክ ያለ ቤተ ክርስቲያን ድርሳናት ፍጹም ጎደሎ መሆኑን ለዘመናት የሕግ ማዕዘን ሆኖ ያገለገለውን ፍትሐ ነገሥት ጠብቃ ያቆየችው እሷ መሆኗን አስገንዝበዋል። የኢትዮጵያ የሕግ ታሪክ ሲጠና የቤተ ክርስቲያን ታሪክና ስነ ጽሑፍ ሳይዳስስ ፍጹም ሙሉ ሊሆን አይችልም። ቅድስት ቤተ ክርስቲያን በሀገሪቱ የፍትህ ስርዓት ግንባታ ላይ ያበረከተችው
አስተዋጽኦ በብዙ ዘርፎች የሚገለጽ ነው። ለዘመናት የኢትዮጵያ የፍትሐ ብሔርና የወንጀለኛ መቅጫ ሕግ መሰረት ሆኖ ያገለገለው ፍትሐ ነገሥት በቅድስት ቤተክርስቲያን ሊቃውንት ተተርጉሞ ተብራርቶና ተጠብቆ የቆየ የሕግ ሰነድ ነው። በአጠቃላይ በሕግ ትምህርት ቤትኛ ስንማር መነሻችን የሕጎች ሁሉ መነሻ የተዋህዶ ኦርቶዶክስ ቤተክርስቲያን ፍትሐ ነገሥት መሰረት አድርገን ነው ከሌሎች መነሻ ከሆኑ ጉዳዮች ጋር ማለት ነው። ፍትሐ ነገሥት ለዘመናት ሕግጋት መሰረት መሆኑን ጠቅሰው ቤተክርስቲያን በየሰበካ ጉባኤ ባሏት መንፈሳዊ መዋቅሮች አማካኝነት ማህበራዊ ግጭቶችን በሽምግልናና በይቅርታ ስትፈታ መኖሯን ተናግረዋል። ፍትሐ ነገሥት መንፈሳዊ ድንጋጌዎችን ብቻ ሳይሆን የንብረት፣ የውርስ፣ የጋብቻ፣ የውልና የቅጣት ሕጎችን ሁሉ በስፋት የያዘ በመሆኑ ለዘመናዊው የኢትዮጵያ ሕግጋት እንደ ትልቅ መነሻና ምንጭ ሆኖ አገልግሏል። ከዚህም ባሻገር በማህበረሰቡ በሰላምና በፍትህ እንዲኖር መደበኛ ፍርድ ቤቶች ከመቋቋማቸው በፊትና በኋላ ቤተክርስቲያን በየሰበካው ባሏት መዋቅሮች አማካይነት የእርቅና የሽምግልና ስርዓትን ስትመራ ቆይታለች። የንስሐ አባቶች፣ የአድባራትና ገዳማት አስተዳዳሪዎች ማህበራዊ ግጭቶችን፣ የቤተሰብ መፍረስንና የድንበር ክርክሮችን በይቅርታና በፍትህ በመፍታት ማህበረሰባዊ መረጋጋትን አስጠብቀዋል። በተለይም ቤተክርስቲያን ነገሥታቱ ሳይቀሩ በሕግና በስርዓት እንዲመሩ ፍትህ እንዳይጓደሉና የደካሞችን መብት እንዳይረግጡ በሐዋርያዊ ቃል ስትገስጽና ስታቃና መኖሯ በሕዝብ ዘንድ ለሕግ መገዛትንና የፈጣሪን ፍርሃት በመቅረጽ ወንጀል እንዳይስፋፋ ትልቅ የቅድመ መከላከል ስራ እንድታከናውን አስችሏታል። ሁለተኛው የውርስ የኑዛዜና የስጦታ ጉዳዮችን በሚመለከት ነው። አውራሽ ወይም ስጦታ አድራጊው ወይም ስጦታ ተቀባይ ክርስቲያን እንደሆኑ ወይም በማናቸው መልኩ በቤተክርስቲያኑ ሕግ መሰረት ለመዳኘት ፈቃደኛ ከሆኑ ተብሎ ተጠቅሷል። ስለዚህ እነኚህ ሁለቱ ጉዳዮች ሁሉንም ኦርቶዶክሳዊ ምዕመን የሚመለከቱ ናቸው። በዚህ ላይ ዳኝነት እንደሚኖራቸው ተጠቅሷል። ለሕገ መንግስቱ አንቀጽ 34 ንዑስ አንቀጽ 5 ላይ የተጠቀሱትን ጉዳዮች ማለት ነው። በሕገ መንግስቱ አንቀጽ 34 ንዑስ አንቀጽ 5 ላይ ለሃይማኖት ፍርድ ቤቶች የተሰጠውን ዕውቅና መሰረት በማድረግ የመንፈሳዊ ፍርድ ቤቶቿ በሕግ መዋቀራቸው ትልቅ አገራዊ ጠቀሜታ እንደሚኖረው አስረድተዋል። ይህንን ታሪካዊ መሰረት ይዘን ወደ ዛሬው እውነታ ስንመጣ በአሁኑ ወቅት በኢፌዴሪ ሕገ መንግስት አንቀጽ 34 መሰረት በሃይማኖትና በባህል ሕጎች ላይ ተመስርተው የሚዳኙ የሃይማኖትና የባህል ፍርድ ቤቶች ዕውቅና ሊያገኙ እንደሚችሉ በግልጽ ተደንግገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ የዳበረ የቀኖና የፍትህና የአስተዳደር ስርዓት ያላት በመሆኑ የመንፈሳዊ ፍርድ ቤቷ ሙሉ ዕውቅናና የሕግ ከለላ አግኝቶ ቢደራጅ በርካታ አገራዊ ጥቅሞችን ያስገኛል። በሕግ ዕውቅና ያላገኙ ወይም ደግሞ በእንግሊዝኛው ኤክስትራ ጁዲሺያል ወይም ኤክስትራ ሌጋል ሪሌሽንስ የምንላቸው አሉ። በተለይ ቤተሰብ ሕግ ሁላችሁ ታውቁታላችሁ። አሁን ባለው የቤተሰብ ሕግ ጥበቃ ያልተደረገላቸው ግን በማህበረሰብ ውስጥ በጣም ሰርጸው ያሉ ልባዶች ወይም ደግሞ ግንኙነቶች አሉ። ለምሳሌ የንስሐ ልጅና አባት ግንኙነት፣ የክርስትና ልጅ ግንኙነት፣ መተጫጨትን የመሰሉ ነገሮች አሁን እንደገና ደግሞ የቤተ ዘመድ ጋብቻን በተመለከተ ሕጉ ከሚፈቅደው በላይ ማህበረሰብ ውስጥ እንደ ባህል እንደ ወግ ይሆናል። እሱን በመደበኛ ፍርድ ቤት ማስጠበቅ አይቻልም። እሱን ሁሉ ሊያደርጉ ይችላሉ
እነኚህ መንፈሳዊ ፍርድ ቤቶች ቢቋቋሙ። ስለዚህ አዋጁ ፍርድ ቤቶቹን ማቋቋም፣ የዳኝነት ስልጣናቸውን መወሰን፣ የይግባኝ ስርዓቱን መበየን፣ ዳኞች አስተዳደርና ተደራሽነት እንዴት ሊሆን እንደሚችል የሚደነግጉ ጠቅላላ ድንጋጌዎችን ነው የያዘው። መግቢያው ላይ ለዚህ ምንጩ ተብሎ የተጠቀሱ ጉዳዮች አሉ። አንደኛው ህገ መንግስታዊ ምክንያቱ ነው ወይም ደግሞ አስፈላጊነቱን በተመለከተ ማለት ነው። መንግስትና ሃይማኖት መለያየት፣ መንግስትን በሃይማኖት ሃይማኖትን በመንግስት ጉዳዮች ላይ ጣልቃ እንደማይገቡ መገለጹ በራሱ ፍርድ ቤቶቹ ራሳቸውን ችለው እንዲቋቋሙ እንደ አንድ ምክንያትነት ይጠቀሳል። ሁለተኛው ስፔሻላይዝድ የሆኑ ኮርቶች በተለይ መንፈሳዊና ባህላዊ ፍርድ ቤቶች እንደሚቋቋሙ ከዚህ በፊትም ደግሞ የተቋቋሙቱ እውቅና እንደሚሰጣቸው በህገ መንግስት ተደንግጓል ማለት ነው። እነኚህም ሌላው ፕሪያምብሉ ላይ ወይም ደግሞ መግቢያው ላይ የተጠቀሱት ናቸው። ቅድም በፋክት ደረጃ የተሰማኝን እንደገለጽኩት ሆኖ መንፈሳዊ ፍርድ ቤቶች ወይም ደግሞ ሃይማኖታዊ ፍርድ ቤቶች መቋቋም እንዳለባቸው በህገ መንግስቱ በግልጽ አንቀጽ 34 ላይ እንደተባለው የተቀመጠ ስለሆነ እንደዚሁም ደግሞ በሌሎች ህጎች 1156 እንደተጠቀሰው እዛ ላይም ግልጽ በሆነ ሁኔታ ያልተቀመጠ በመሆኑ ከዚህ አንፃር ይሄን መሰረት አድርጎ ህገ መንግስቱን መሰረት አድርጎ ህጋዊነቱን ጠብቆ በዚህ አይነት ሁኔታ መቅረቡ መነሻ እንትኑን በዚህ አይነት ሁኔታ ማስቀመጡ ትክክል ነው የሚል ሐሳብ አለኝ። በህገ መንግስቱ አንቀጽ 78 ቁጥር 5 ላይ ከዚህ በፊት የነበሩ የሃይማኖትና የባህል ፍርድ ቤቶች እውቅና አግኝተው ይደራጃሉ ነው ህገ መንግስቱ የሚለው። ይህንን ከህዝብ ተወካዮች የመጡ አባቶችም የጠቅላይ ፍርድ ቤትና የመጀመሪያ ደረጃ ፍርድ ቤቶችም ጥንቃቄ ወስደው ነው የማሟያ ሐሳብ ሲሰጡ የነበረው። በአብዛኛው በጉባኤው ላይ ደግሞ የሚንጸባረቀው አዲስ ህግ አውጥተን ወይም አዲስ የማቋቋሚያ አዋጅ ማቋቋሚያ በእርግጥ ቋንቋው ይሄው ነው ሊሆን የሚችለው እንደገና ማቋቋም መንግስትም ቢሆን በንጉሠ ነገሥቱ የነበረውን በደርግ የነበረውን አጠቃላይ ነገሮችን በሚያወጣበት ጊዜ እንደገና የማቋቋም ነው ቋንቋው ማቋቋም ነው እንደገና የሚለው እንጂ አዲስ ህግ እንደማውጣት የሚታይበት ደረጃ እንዳልነበር የሚታይበት ደረጃ አይደለም። እንደ ውርስና ጋብቻ ያሉ ጉዳዮች በመንፈሳዊ ፍርድ ቤቶች መታየታቸው በመደበኛ ፍርድ ቤቶች ላይ ያለውን የክስ መከማቸት፣ የውሳኔ መዘግየት በእጅጉ እንደሚቀንስ አስገንዝበዋል። በመጀመሪያ ደረጃ በአሁኑ ወቅት በመደበኛ ፍርድ ቤቶች የሚስተዋለውን የክስ መከማቸትንና የውሳኔ መዘግየት በእጅጉ ለመቀነስ ይረዳል። ከመንፈሳዊ ስርዓት፣ ከውርስ፣ ከትዳርና ከሰበካ አስተዳደር ጋር የተያያዙ ጉዳዮች በመንፈሳዊ ፍርድ ቤት ቢታዩ መደበኛ ፍርድ ቤቶች በሌሎች ከባድ የወንጀልና የንግድ ጉዳዮች ላይ እንዲያተኩሩ ሰፊ ዕድል ይሰጣል። ከዚህ አንጻር እንደ እናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህ መንፈሳዊ ፍርድ ቤት የማቋቋሚያ አዋጅ ባለመፈቀዱ ከደረሱብን ጉዳቶች አንደኛ መንፈሳዊ፣ ኢኮኖሚያዊና ቀኖናዊ ጉዳቶች ደርሰውብናል። ለአብነት ያክል እንደ እናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አብዛኞቹ ከ80% በላይ ጋብቻዎች የሚፈጸሙት በስርዓተ ቤተክርስቲያን ነው። እነዚህ በስርዓተ ቤተክርስቲያን የተፈጸሙት ካሉት ምስጢራቶች አንዱ ምስጢረ ተክሊል ነው። ከዚህ አንጻር በስርዓተ ተክሊል ጋብቻቸውን የፈጸሙ የእናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች በአንድም በሌላም በትንሽ ቅራኔ የሚፈጠሩ አለመግባባቶችን መንፈሳዊ ፍርድ ቤቱ የማቋቋሚያ አዋጅ ተፈቅዶለት በምክረ ካህን ቢመከር ኑሮ ወይም በምክረ ካህን መገሰጽ ማድረግ ቢቻል ኑሮ እርግጠኛ ነን ባደረግናቸው ልዩ ልዩ ጥናቶች ከ60% በላይ ጋብቻዎችን ማስቀረት እንችል ነበር። ይህ ባለመሆኑ በጣም በርካታ መንፈሳዊ ጉዳቶች ደርሰውብናል። ይህ ጉዳት ከቤተክርስቲያኒቷም አልፎ ለሀገራችን ተግዳሮት ሆኖ ይገኛል። እንደ መንግስትም ብንወስድ በመደበኛ ፍርድ ቤቶች የቤተሰብ ችሎቶችን ከሚያጨናንቁት
ከ60% በላይ መዝገብን ማስቀረት ይቻላል ብለን እናምናለን። ተያይዞ ያለውን ሁኔታ በተመለከተ እጅግ በጣም ከፍተኛ የሥራ ጫና ሊቀንስ እንደሚችል በተገለጸው መሰረት መውሰድ ይቻላል። በእርግጥ ይሄ መንፈሳዊ ፍርድ ቤት ወደ ስራ ሲገባ በልዩ ሁኔታ መደበኛ ችሎቶች ላይ የሚፈጠረውን ከፍተኛ የሆነ የኬዝ ሎድ ወይም ደግሞ ረጅም ጊዜ የሚወስዱ ኬዞችን የማሳጠር ጉዳዮችን የማቅለል ወደ መደበኛ ፍርድ ቤት የሚሄዱ ሰዎችን ቁጥር የመቀነስ እድል ይኖረዋል። ያ የሚሆነው ግን ቅድም ስንነጋገርባቸው እንደነበረው እነዚህ መንፈሳዊ ፍርድ ቤቶች በአግባቡ ተቋቁመው ሕግን መሰረት አድርገው በቤተክርስቲያኗን ሕግ ጠብቀው በተለይም ደግሞ በተደጋጋሚ ጊዜ እንደምንናገረው ለሴቶች ለህፃናትና ለአካል ጉዳተኞች ልዩ የሆነ ጥበቃ የሚያደርጉ ምሳሌያዊ የሆኑ ተቋማት ሲሆኑ በማህበረሰብ ውስጥ ያላቸው ተቀባይነት ይጨምራል። ማህበረሰቡ በፈቃድ ነው የሚዳኘው ብለናል ቅድም ስንነጋገር። ስለዚህ ማህበረሰቡ በእነሱ የመዳኘት ፍላጎቱ ይጨምራል። ተአማኝነቱ፣ የፍትህ አሰጣጥ ስርዓቱ፣ እዛ ውስጥ የሚካሄደው ስርዓት ተአማኝነት በጨመረ ቁጥር ማህበረሰብ ውስጥ ያለው ተቀባይነት ስለሚያድግ ከፍተኛ የሆነ አስተዋጽኦ ይኖረዋል ማለት ነው። እንግዲህ አሁን በህገ መንግስት መደበኛ ፍርድ ቤቶች አሉ፣ የአስተዳደር ተቋማት አሉ፣ የዳኝነት ሰጪ፣ የሃይማኖት እንዲሁም የባህል ፍርድ ቤቶች እንዲቋቋሙ በሚል ተደንግጓል። ይሄ የሆነው ለምንድን ነው? አንዱ ምክንያቱ ሰው በእምነቱ በባህሉ ሲዳኝ ውጤቱን የመቀበል ነገር ይኖራል፣ ፍትህ የማስፈን ነገር ይኖራል። ለምሳሌ ወደ መደበኛ ፍርድ ቤት ይሄዳሉ። የስቴት ሎ አለ። በመደበኛ ፍርድ ቤት ተዳኝተው ፍቺ ሊወሰን ይችላል። ይሄን ለማስቀረት ይረዳል። ባልና ሚስት ማይግባቡ ቢሆን ለምሳሌ በሃይማኖት ስርዓታቸው ዋጋ በሚሰጡት ነገር ሲዳኙ የበለጠ ፍቺውን የማስቀረት ወደ ስምምነት የመምጣት ነገር ይኖራል። ውጤቱንም ይቀበሉታል። የሃይማኖቱ ስርዓት በሚፈቅደው መሰረት የሚሰጠው ውሳኔ ተቀባይነት አለው ማለት ነው ባልተግባቡት ሰዎች። ስለዚህ አለመግባባቶችን በመፍታት ረገድ ከፍተኛ ሚና ይኖረዋል። መደበኛ ፍርድ ቤቶችም እንዲሁ ያለባቸውን የስራ ጫናም ሊያቃልል ይችላል። ይሄ ራሱ ለፍትህ መስፈን አንዱ አስተዋጽኦ ይኖረዋል። አሁን ባለው ሁኔታ እንደምናየው በርካታ መዛግብት ፍርድ ቤት ስለሚቀርቡ መጨናነቁ የሚፈጥረው ነገር የቀጠሮ መራዘም በአጭር ጊዜ የሚፈለገውን ውጤት ለማግኘት የማያስችልበትን ሁኔታ እያየን ስለሆነ፣ ስለዚህ የክርስትና እምነት ተከታዮች የሆኑ ሰዎች በህገ መንግስት በተፈቀዱ ኤሪያስ ጉዳዮች ላይ በቤተ ክርስቲያኒቷ ፍርድ ቤት ቢዳኙ የተሻለ የመስማማቱም ነገር ከፍ ይላል ማለት ነው። ስለዚህ ፍትህን ለማስፈን የተሻለ አስተዋጽኦ ይኖረዋል ተብሎ ይጠበቃል። እንግዲህ ዛሬ ስንወያይበት ያልነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት አዋጅ የሚጸድቅ ከሆነ የጋብቻ ጉዳዮችን በተለይ ደግሞ በቤተክርስቲያን ስርዓት መሰረት ጋብቻ የፈጸሙ ሰዎች፣ ምዕመናን፣ የቤተክርስቲያኗ ተከታዮች የሆኑ ሰዎች ወደዚህ መንፈሳዊ ፍርድ ቤት ሄደው ክርክራቸውን ያደርጋሉ ብለን እናምናለን። ይሄ ደግሞ መደበኛ ፍርድ ቤት ላይ ያለውን የስራ ጫና ይቀንሳል። ይሄን ሲያደርግ ደግሞ ለመደበኛ ፍርድ ቤቶች በሌሎች ስራዎች ላይ እንዲያተኩሩ እድል ይፈጥራል ብለን እናምናለን። ውስብስብ የቀኖና ክርክሮች ጉዳዮችን በሚያውቁ የሃይማኖት ሊቃውንት መዳኘታቸው ይበልጥ ፍትሐዊ መሆኑን፣ ይህም የመንግስትና የሃይማኖት መለያየት መርህ ይበልጥ እንደሚያጠናክር አብራርተዋል። ተያያዙ ውስብስብ ክርክሮች በመደበኛ ሕግ ብቻ ለመወሰን አስቸጋሪ በመሆናቸው እነዚህን ጉዳዮች የቤተ ክርስቲያንን ሕግ በሚያውቁ የሃይማኖት ሊቃውንትና የሕግ ባለሙያዎች መዳኘት ይበልጥ ፍትሐዊና ተቀባይነት ያለው ውሳኔ ያስገኛል። ይህ አሰራር የመንግስትና የሃይማኖትን መለያየት መርህ ይበልጥ በማጠናከር መደበኛ ፍርድ ቤቶች በሃይማኖት ውስጥ ካሉ የአስተዳደርና የቀኖና ክርክሮች የጊዜና የሰው ኃይል ጫና እንዲርቁ ቤተክርስቲያንን በራሷ ሕግ ራሷን እንድታስተዳድር በማድረግ ተቋማዊ ነፃነቷን ያረጋግጣል። ከቀኖና ቤተክርስቲያን አንጻር እንደሚታወቀው በቤተክርስቲያናችን አንዱ የክህነት ምንጭ ሕጋዊ ጋብቻ እንደምታውቁት አንድ ዲያቆን ወደ ማዕረገ ቅስና ማዕረገ ክህነት ሲደርስ በሕጋዊ ጋብቻ ላይ የተመሰረተ የስልጣኑ ዋና ባክቦን ወይም የጀርባ አጥንት ሕጋዊ ጋብቻው። ይህ ካህን
ጋብቻውን በፈታ ማግስት ስልጣነ ክህነቱን ያጣን ወይም በስርዓተ መንኩስና ተወስኖ መመንኮስ ካልቻለ አውቶማቲካሊ ትዳሩ እንደፈታ ስልጣነ ክህነቱን ያጣን ማለት ነው። ይህን የካህኑን በጣም ባልበቃቃ ጥቃቅን ምክንያቶች የሚፈጠሩ አለመግባባቶችን ዳኝነት የሚሰጠው በመደበኛ ፍርድ ቤት የሀብተ ክህነትን የምስጢረ ክህነትን ዲቴል እውቅና በሌለው መደበኛ ፍርድ ቤት ዳኛ እምቢ ካለች ተዋታ በሚል አረፍተ ነገር ፍቹ በማይክሮ ሰከንድ ይፈጸማል። በዚህ ምክንያት በርካታ አገልጋዮቻችን ማገልገል የሚችሉበትን በምክረ ካህን ቢመከር ኑሮ መንፈሳዊ ፍርድ ቤት ቢኖር ኑሮ መምከር መገሰጽ ቢቻል ኑሮ ኢምፓወር ብናደርግ ስልጣን ብንሰጠው ኑሮ እነዚህን ተግዳሮቶች ማስቀረት እንችል ነበርና የመንፈሳዊ ፍርድ ቤቱ ማቋቋሚያ አዋጅ አስቀድሞ አለመውጣቱ እነዚህ ተግዳሮቶች ሁሉ ቤተክርስቲያን ላይ አድርሷል። 6 መሰረታዊ ነገሮች በፍትህ ስርዓቱ ውስጥ በተለይ እንደምታውቁት የመንግስትና ሃይማኖት መለያየት በኢትዮጵያ ሕግ ስርዓት ውስጥ አለ። እሱን መለያየት ለማስጠበቅ እና መሰረት እንዲይዝም ለማድረግ አንዱ እጅግ በጣም አስፈላጊ ከሆኑት ጉዳዮች ውስጥ የሃይማኖታዊ የሚመለከቱ ሕጎችንና ስነ ምግባሮችን የመተርጎም ስልጣን ከመደበኛ ፍርድ ቤት ይልቅ ለልዩ ፍርድ ቤቶች ቢሰጥ ነው የሚለው አለ። ቀደም ብፁዕ አባታችን ሲጠቅሱት እንደነበረው መንፈሳዊ አገልጋዮች በተለይ ሰራተኛ ጉዳዮቻቸው በአሁኑ ደረጃ ተንጠልጥሎ እንዳለውላችሁ ታውቁታላችሁ። እሱን ፍትህ ተደራሽ ለማድረግ ነው የሚጠቅመው። በህገ መንግስቱ የተቀመጡ ድንጋጌዎች አሉ። መንፈሳዊ ፍርድ ቤቶች፣ ባህላዊ ፍርድ ቤቶች ሊቋቋሙ እንደሚችሉ እሱን ደግሞ ወደ መሬት ለማውረድ ለማስፈጸም አንዱ ተግባር ይሄ ይሆናል። ልዩ ፍርድ ቤቶች ወይም ደግሞ እንደምታውቁት ስፔሻላይዝ ፍርድ ቤቶች በሁሉም ስርዓት ውስጥ ማለት ነው። በቤተሰብ ህጉ ብትሉ፣ በንግድ ህጉ ብትሉ፣ በሰራተኛና አሰሪ ህግ ብትሉ ልዩ ፍርድ ቤቶች ወይም ደግሞ ችሎቶች የሚቋቋሙት አንዱ ፈጣንና ጥራት ያለው ውሳኔ መስጠት እንዲያስችል ነው። ይሄም ከዛ ውስጥ እንደ አንዱ ይጠቀሳል። የቤተሰብና ግለሰብ ሰላምን ለማጠናከር ይሄ በብዙ የተጠቀሰ ነገር ነው። እንግዲህ ይሄ ፍርድ ቤት በመዋቅር ደረጃ እንዳለ ይታወቃል፣ የቆየም ነው። በእርግጥ ቤተ ክርስቲያኗ ቀደም ሲል በነበረው ስርዓት ከፍተኛ ሚናም ነበራት። ህግ በማውጣት እንዲሁም ዳኝነት አገልግሎቱንም በመስጠት ጭምር የራሷ የሆነ ሚና ነበራት። ሴኩላሪዝም የሚለው ኮንሰፕት ሲመጣ መንግስትና ሃይማኖት ሲለያዩ ደግሞ ድንበር ተበጅቷል። ስለዚህ አሁን የራሷ የሆነ ሃይማኖታዊ ተቋም ነው ሊኖራት የሚችለው። ከመንግስት ጋር በጋራ ተቋም ሊኖር አይችልም አሁን። ስለዚህ የራሷ ተቋም መኖሩ የራሱ የሆነ ከፍተኛ አስተዋጽኦ ይኖረዋል ለፍትህ መስፈን። ምክንያቱም ህብረተሰቡንም ስናየው በጣም ብዙ ህዝብ ነው የእምነቱ ተከታይ። ስለዚህ የእምነቱ ስርዓትን መሰረት ያደረገ ፍርድ ቤት መቋቋሙ የራሱ የሆነ ከፍተኛ አስተዋጽኦ አለው። ህብረተሰቡም እንግዲህ እንዳልነው ቁጥሩ በጣም ከፍተኛ ነው። ኢትዮጵያ ታሪኳንም ስናይ በተለይ ኦርቶዶክስ በጣም የሚበዛበትም ሀገር ስለሆነ እንግዲህ ለአብዛኛው ህዝብ አገልግሎት የሚሰጥ ተቋም ነው ማለት ነው ይሄ ተቋም። ስለዚህ ይሄ አዋጅ መጽደቁ የራሱ የሆነ በፍትህ ስርዓቱ እድገት ላይ የሚፈጥረው ከፍተኛ ልዩነት ይኖራል። ምክንያቱም ብዙ ሀገራት የራሳቸው የሆነ መንፈሳዊ ፍርድ ቤቶች አሏቸው ከመደበኛ ፍርድ ቤቶች በተጨማሪ። ስለዚህ ከፍተኛ አገልግሎት ይሰጣል ተብሎ ይጠበቃል። መቋቋሙ ከፍተኛ ዋጋ አለው ማለት ነው። ያው እንዳልነው ቅድምም መነሻው የሚሆነው ፈቃደኝነት ላይ የተመሰረተ ስለሚሆን በሃይማኖት ህግም የሚዳኝ ስለሚሆን ከነዚህ ፍርድ ቤቶች የሚሰጠውን ውሳኔ ለማስፈጸም ግለሰቡ ራሱ ከፍተኛ የሆነ አስተዋጽኦ ይኖረዋል ተብሎ ይታሰባል። ነገር ግን ቅድምም አንዱ ሲነሳ የነበረው ነገር አዋጁ ላይ ፍርድ ቤት መር አስማሚ የሚለውን ተቋም ወይም ደግሞ የሃይማኖት ተቋማት ያላቸውን የማስማማት ስልጣን ወይም ደግሞ ከፍተኛ የሆነ ተጽዕኖን ያንጸባረቀ አይደለም የሚል ነገር ተነስቶ ነበረ። ያንን በአግባቡ መጠቀም መቻል ትልቅ የሆነ ውጤት ይኖረዋል ብዬ አስባለሁኝ። ምክንያቱም እንዳልነው በፈቃደኝነት ላይ የተመሰረተ ነው፣ ሃይማኖትን መሰረት ያደረገ ነው፣ እኩልነትን መሰረት ያደረገ ነው፣ ፍትህን መሰረት ያደረገ ነው የሚሆነው ብለን የምናስበው ማለት ነው። ያንን መሰረት ካደረገ እውነትም ፍርድ ቤት ሄዶ በእነዚህ መንፈሳዊ ፍርድ ቤቶች ሄደው የሚዳኙ ሰዎች የሚፈልጉትን እንኳን ባያገኙ ነገር ግን ፕሮሰሱ ፍትሃዊ ስለሚሆን የሚዳኙበትን ህግ የሚያምኑበት ስለሚሆን ተቀባይነቱ ከፍተኛ ነው የሚሆነው። ኦኬ፣ ፍችን በተመለከተ እንግዲህ መደበኛ ፍርድ ቤቶች የሚሰሩት የሀገሪቱ መንግስት የሚያወጣውን ህግ ተከትለው ነው።
እንደ ሃይማኖታችን ደግሞ ስናይ ፍቺ የሚፈጸምባቸው ሁኔታዎች በጣም ውስን ናቸው። መደበኛ ፍርድ ቤት ይህን የሃይማኖትን ሕግ ግምት ውስጥ ስለማያስገባ ማንኛውም ሰው ወደ ጋብቻ የሚገባው በነጻ ፈቃዱ እንደሆነ ሁሉ ለፍችም ሲሄድ ጥረት ይደረጋል። ነገር ግን አንድ ሰው አልፈልግም ካለ ቆይ ሊባል አይችልም። ወደ መንፈሳዊ ፍርድ ቤት ካመጣ ነው ግን አንደኛ የሚተገበረው የቤተ ክርስቲያኗ ሕግ ስለሆነ የቤተ ክርስቲያኗ ሕግ ደግሞ ጋብቻ እንዳይፈታ ጋብቻ ከተመሰረተ በኋላ ፍች እንዳይፈጸም ስትሪክት በጣም ጥብቅ ስለሆነ በካህናት በምክረ ካህን እየታገዙ የተጣሉ ባልና ሚስቶችን ወደ ፍርድ ቤት የመጡ ባልና ሚስቶችን ወደ ትዳራቸው ይመልሳል የሚል እምነት አለን። ይሄ ሆነ ማለት ደግሞ አንደኛ ሰው ሃይማኖት ማለት ለልቡ የቀረበ ለሐሳቡ ለአስተሳሰቡ የቀረበ ስለሆነ የሃይማኖት አባቶች የሚሉትን ይሰማል ሰው። ይሄ ሆነ ማለት ደግሞ ተጣልተው ወደ መንፈሳዊ ፍርድ ቤት የሚሄዱ ሰዎች ታርቀው ወደ ትዳራቸው እንዲመለሱ የሚያደርግ ይሆናል የሚል እምነት አለኝ። ስለዚህ በጣም ጥሩ ነው፣ የፍች መጠንንም በጣም ይቀንሳል የሚል ሐሳብ አለኝ። የእነዚህ ፍርድ ቤቶች ዋና ዓላማ ከቅጣት ይልቅ ሰላምን፣ ንስሐን፣ እርቅን መሰረት በማድረግ በማህበረሰቡ መካከል ዘላቂ ፍቅር ማስፈን እንደሆነ አስረድተዋል። በመንፈሳዊ ፍርድ ቤቶች ዓላማ ቅጣት ላይ ብቻ ያተኮረ አይደለም። ይልቁንም ሰላምን፣ ንስሐንና እርቅን መሰረት ያደረገ በመሆኑ በማህበረሰቡ መካከል ጠላትነት እንዳይሰፍንና ፍቅር እንዲመሰረት የማድረጉ ሚና የጎላ ነው። እንዳልኩ ያው ሁለቱም ወገኖች በዚህ ፍርድ ቤት ለመዳኘት በተስማሙ ጊዜ ተግባራዊ የሚደረግ መሆኑ እንደተጠበቀ ሆኖ ሁለቱም ወገኖች አምነውበት ጋብቻቸውን የሚፈቱበትን መንገድ ምክንያቱም ያው ቅድም ሳነሳም እንደሰማሁ ከሆነ ፍቺ በቤተ ክርስቲያን የሚፈቀድ አይደለም። ስለዚህ የፍቺ ጥያቄ ይዘው የሚመጡ ሰዎችን እንዴት እናስተናግዳለን የሚለው ራሱ አዋጁ መፍታት ያለበት ጥያቄ ይሆንና ነገር ግን የካህናትን ምክር የቤተ ክርስቲያኗን ጥበቃ የሚፈልጉ ሰዎች በሚመጡ ጊዜ ግን ያንን ጥበቃ ለማድረግ ያንን መንፈሳዊ ጋይዳንስ ወይም ምክር ለማግኘት አስፈላጊ ይሆናል ብለን እናምናለን። እነዚህ የሚሆኑት ግን እንዳልነው ሁለቱንም የጾታ አስተዋጽኦአቸውን የጾታ እኩልነትን ለሴቶች ያለውን አመለካከት የሚያንጸባርቅ ሃይማኖቱ ምን ያህል ለሴቶች ጥበቃ እንደሚያደርግ የሚያሳይ ችሎት መሆኑን በመናረጋግጥበት ወቅት ነው ማለት ነው። መንፈሳዊ ፍርድ ቤቶች ሕጋዊ ዕውቅና ባለማግኘታቸው የቀኖና ውሳኔዎችን በመደበኛ ፍርድ ቤት እየተሻሩ መምጣታቸው ለተቋማዊ መዋቅር መዳከምና ለስርዓት አልበኝነት ምክንያት መሆኑን ጠቁመዋል። ይሁን እንጂ የመንፈሳዊ ፍርድ ቤታችን ይህ ሕገ መንግስታዊ ዕውቅና ሳያገኝ አዋጅ ሳይወጣለት በመቆየቱ ምክንያት ባለፉት ዓመታት ተቋማዊና ሀገራዊ የሆኑ በርካታ ችግሮች ተከስተዋል። ቤተ ክርስቲያን በቀኖናዋ መሰረት የምታሳልፋቸው መንፈሳዊ ውሳኔዎች ለምሳሌ የክህነት እገዳና የቅጣት ውሳኔዎች ሕጋዊ ዕውቅና የሌለው ከስራ አሰራር ተደርገው በመቆጠራቸው ግለሰቦች ጉዳዩን ወደ መደበኛ ፍርድ ቤት በመውሰድ መንፈሳዊውን ውሳኔ የሚያሽሩበት ሁኔታ ተፈጥሯል። ይህ አሰራር የቤተ ክርስቲያንን ክብርና ልዕልና የሚነካ ከመሆኑም በላይ መንፈሳዊ ፍርድ ቤቶቻችን በመንግስት ዘንድ የሕግ ከለላና ዕውቅና ከሌላቸው የሚሰጧቸው ውሳኔዎች በሲቪል መዋቅሩ ተፈጻሚነት እንዲያጡ አድርጓቸዋል። ይህ ደግሞ ስርዓት አልበኝነትን የሚያበረታታና የተቋሙን አስተዳደራዊ መዋቅር የሚያዳክም ሆኖ ቆይተዋል። አሰሪና ሰራተኛ አዋጁ በተለይ አሁን መጨረሻ ላይ ያለው እንደምታውቁት አንቀጽ 3 ነው። አንቀጽ 3 ላይ የመንፈሳዊ ስራ ግንኙነትን በተመለከተ የሚነሱ ክርክሮች የማየትና የመዳኘት ስልጣን ተንጠልጥሎ እንዳለውላችሁ ታውቁታላችሁ። ህዝብ ተወካዮች ምክር ቤት
በመደበኛ ላይ ዳኙ እንዲችሉ ይበይናል ተብሎ ነው የታለፈው። በፊት የነበሩት ድንጋጌዎች ከዚህ ይለያሉ። በጣም ብዙ የሰበር ውሳኔዎችም እንዳሉ ሁላችሁ ታውቃላችሁ። ስለዚህ ብዙዎቹ አገልጋዮች ከዚህ ፍትህ ስርዓት አሁን ካለው መደበኛ ፍትህ ስርዓት ተጠቃሚ የሆኑ አይደለም። ምክንያቱም መንፈሳዊ ጉዳዮች ስለሆነና መደበኛ ፍርድ ቤቶቹ ይህንን ህግ ለመተርጎም አቅምም ሌጂቲሜሲም ስለሚያንሳቸው ማለት ነው። እንግዲህ ይሄ አዋጅ አሁን ብዙ ውይይት ተካሂዶበታል። በተቻለ መጠን ለምእመንና ለአገልጋዮች ብቻም ሳይሆን በተቋም ደረጃ በቅዱስ ሲኖዶስ ደረጃም አሁን ፍርድ ቤት የሄዱ ጉዳዮች አሉ በአባቶች መካከል ተፈጥረው። አሁንም በትግራይ ስንሄድ ያልተፈታ ጉዳይ አለ። አንዳንድ መምህራን አገልጋዮች ምናልባት በሚወሰንባቸው ውሳኔ ቅሬታ ፈጥሮባቸው ሄደዋል፣ ቤተክርስቲያንን ጥለው ጠፍተዋል ማለት ይቻላል። ስለዚህ ሁሉንም አይነት ጥያቄዎች ማስተናገድ የሚችል ትልቅ ተቋም ቢሆን አባቶችም ጋር ለመግባት ካለ ከፍተኛ ፍርድ ቤት ነው የሄደው ባለፈው። ስለዚህ ይሄ የዚህ ተቋም 3 ደረጃዎች አሉት ተብሏል። ለምሳሌ ጠቅላይ ፍርድ ቤቱ በአባቶች መካከል አለመግባት ካለ ትርጉም ሊሰጥ የሚችል የሃይማኖቱን ህግጋት መሰረት አድርጎ ትርጉም ሊሰጥ በሚችል ደረጃ ቢዋቀር የተሻለ ይሆናል ብለን እናስባለን። አሁን ባለፈው ከፍተኛ ፍርድ ቤት ክስ ቀረበ። በመካከል ግን አባቶች ተወያይተው ይቅር ስለተባባሉ ነገሩ እንዲቀር ሆኗል። ያ የፈጣሪ ፈቃድ ሆኖ መልካም ሆነ ውጤቱ። ግን አልተካተተም። ይሄ አሁንም ሰፋ ተደርጎ ቢታይ ጠቅላይ ፍርድ ቤቱ በጣም ትልቅ ስልጣን ቢሰጠው፣ ከፍተኛ ፍርድ ቤቱ ትልቅ ስልጣን ቢሰጠው፣ አገልጋዮች ሲወገዙ ከመጥፋታቸው በፊት እንደው ቢያንስ ቅሬታቸውን የሚያቀርቡበት ሁኔታ ቢኖር፣ ይሄ ውሳኔ ከመተላለፉ በፊት በእነዚህ መንፈሳዊ አገልግሎቶች ላይ አገልጋዮች ላይ ክስም ቀርቦ ጉዳዩ በህግ ታይቶ ተገቢ ውሳኔ የሚሰጥበት ሁኔታ ቢካተት ጥሩ ነው። ምክንያቱም አሁን አዋጁን ስናየው አንዳንድ አገልጋዮች ከአሰሪና ሰራተኛ ጋር በተያያዘ ከውርስ ጋር ከቤተሰብ ጋር ብቻ በሚል ተወስኗል። ቤተክርስቲያኗ ከዚህ በላይ ብዙ አጀንዳ አላት። ብዙ በቅዱስ ሲኖዶስ ደረጃ መከፋፈሉን የፈታው ከፍተኛ ፍርድ ቤት ተሄዶ እግር ተሰጥቶ ነው። ለምን ለጠቅላይ ፍርድ ቤት አንሰጠውም እንደዚህ አይነቱን ስልጣን? ምክንያቱም ጠቅላይ ፍርድ ቤቱ አሁን ይግባኝ ሰሚ ብቻ ነው ሆኖ ያለውና ብዙ የሚያያቸው ጉዳዮች አሉ። እነዛ ነገሮች እንዲካተቱ ቢደረግ መልካም ነው ብዬ አስባለሁ። ምክንያቱም አሁን ወደ ሌላ እምነት ስርዓት ሄደውም ቤተክርስቲያንን ሲሳደቡ የሚውሉ ሰዎች አሉ። ምናልባት ፍትህ የሚያገኙበት ሁኔታ አጋጣሚ ቢኖር ኖሮ እንደዛ አይነት ሁኔታ ላይፈጠር ይችላል፣ ቅሬታቸውን የሚያቀርቡበት። ስለዚህ እንደዛ አይነት መንፈሳዊ አገልግሎት ላይ ያሉ ሰዎች በሐሳብም አለመግባባት ካለ ቅሬታም ካላቸው በቅዱስ ሲኖዶስም ተወግዘው ቢሆን ለምሳሌ ቅሬታቸውን ለከፍተኛው ወይ ለጠቅላይ ፍርድ ቤቱ እንዲያቀርቡ ቢደረግ፣ ብፁዓን አባቶች እንደዚህ ልዩነት ሲኖራቸው የሚታይበት ሁኔታ ቢኖር፣ ስለዚህ ጠቅላይና ከፍተኛ ላይ ብዙ ስልጣን ቢሰጥ መልካም ነው ብዬ አስባለሁ። ያልታወቀ ሀብትን በሚመለከት በተለይ ከተቻለ አገልጋዮች በሙሉ ካልተቻለ ግን በቤተክርስቲያኗ ስርዓት ተሿሚዎችም የሆኑ ሰዎችን በሚመለከት በቤተክርስቲያኗ አነሳሽነት የሚነሱ ክሶችና ምርመራዎች በዚህ መንፈሳዊ ፍርድ ቤት ሊያልፉ ይገባል። ለምእመኑም የልብ መተማመንና እረፍት ሊሰጡ የሚችሉ ነገሮች ናቸው ብዬ አምናለሁ። የመንፈሳዊ ፍርድ ቤት በሕግ ታውቆ መስራት መጀመሩ የሀገሪቱን የፍትህ ስርዓት ለማዘመን ስለሚረዳ አዋጁ እንዲጸድቅ ከሕግ መወሰኛ አስፈጻሚ አካላት ጋር በጋራ መስራት እንደሚገባ አሳስበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ፍርድ ቤት በሕግ ታውቆና ተደራጅቶ መስራት መጀመር ለቤተ ክርስቲያኒቱ ብቻ ሳይሆን ለሀገራችን የፍትህ ስርዓት መዘመንና መቃናት ትልቅ አስተዋጽኦ አለው። ይህ ጉዳይ ፍትሃዊ በሆነ መንገድ በሕገ መንግስቱ በተቀመጠው መብት መሰረት ሊተገበር ይገባል። ስለሆነም ይህ ታላቅ ጉባኤ የሕግ መወሰኛና አስፈጻሚ አካላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤቶች የሚቋቋምበትንና የሚመሩበትን ዝርዝር አዋጅና መመሪያ እንዲያጸድቁ አብሮ መስራት አስፈላጊ ነው። እንደ አጋጣሚ ሆኖ ከብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ዘመነ ሲመት ጀምሮ በየዘመናቱ ይህን መንፈሳዊ ፍርድ ቤት ለማቋቋም ያልተደረገ ጥረት የለም። ስራ እንግዲህ ጊዜ ይፈልጋል፣ አንዳንዴ እድልም ያሻል። ብፁዕ ጠቅላይ ስራ አስኪያጅ ከበርካታ የፌዴራል የስራ ኃላፊዎች ጋር ባደረጉት ውይይትና ምክክር አሁን ለዚህ አቅመ ደረጃ ደርሷል። በዚሁ አጋጣሚ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ክቡር አቶ ታገሰ ጫፎ፣
ክቡር የፌዴራል ሰላም ሚኒስተር አቶ መሐመድ መስሉኛል ስም እንዳልሳሳት በጣም ትልቁን ኢኒሼቲቭ ወስደው ለአብነት ያክል ክቡር የተወካዮች ምክር ቤት አፈ ጉባኤ ክቡር አቶ ታገሰ ጫፎ ያሉትን እሷን ኮት አድርጌ ተናግሬ ሀሳቤን ጨርሳለሁ። ጠቅላይ ስራ አስኪያጅ ይህን ጥያቄ ዘንሰቀር ምናሉ እኔ በእምነቴ ፕሮቴስታንት ነኝ፣ ግን እናት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እናታችን ነች። በእኔ ዘመን እግዚአብሔር ፈቅዶ ይህ ነገር ለፍጻሜ እንዲበቃ እፈልጋለሁ። ከጎናችሁ ነኝ፣ በርቱ ነው ያሉ የፌዴራል ሰላም ሚኒስተር፣ የጠቅላይ ፍርድ ቤት ፕሬዝዳንት፣ ሌሎቹም ከፍተኛ ባለስልጣናት ብፁዕነታቸው ራሳቸው እኛን እየላኩ ሳይሆን ራሳቸው እየሄዱ እያወያዩ እዚህ ደረጃ ደርሷልና ብፁዕ ጠቅላይ ስራ አስኪያጅ በእጅጉ እናመሰግናለን። ለዚህ ጉዳይ ትኩረት ሰጠው በዘመነው ለፍጻሜ ደርሶ በሰው የስልጣን ዘመን ለፍጻሜ ደርሶ እንደምናይ ጥርጥር የለንም። በመደበኛና በመንፈሳዊ ፍርድ ቤቶች መካከል ያለውን የስልጣን ወሰን በግልጽ መለየት እንደሚያስፈልግ ገልጸው ቤተክርስቲያንም መዋቅሮቿን እስከ ታችኛው ሰበካ ጉባኤ ደረጃ ድረስ በብቃት እንደምታደራጅ አረጋግጠዋል። በመደበኛ ፍርድ ቤቶችና በመንፈሳዊ ፍርድ ቤቶች መካከል ያለውን የስልጣን ወሰን በግልጽ በመለየት አንዱ ሌላውን የሚያግዝበትና የሚያከብርበት ስርዓት መዘርጋት ይኖርበታል። ቤተክርስቲያናችንም የተሰጣትን ዕውቅና ተጠቅማ ዘመናዊውና ዓለም አቀፍ ደረጃውን ጠብቆ የሕግና የቀኖና ሊቃውንትን ያቀፉ የመንፈሳዊ ፍርድ ቤት መዋቅሮችን እስከ ታችኛው የሰበካ ደረጃ ድረስ በብቃት የማደራጀት የቤት ስራዋን ትወጣለች። ቅድም የገለጽኩት ፍርድ ቤቶቹ የሚመሩባቸው ህጎች በሁለት ከፍለን የምናየው፣ አንደኛው ሰብስታንቲቭ ነው፣ የመብትን የሚሰጡ የሚከለክሉ የሚመስሉ ህጎች ነው። ሁለተኛው ስነ ስርዓታዊ የሆነውን ህግ ነው። መንፈሳዊን በተመለከተ እነኚህ በፊት ለፊት የምታያቸው ቅዱሳት መጻሕፍት በጠቅላላው ተጠቅሰዋል። መጻሕፍተ ስርዓት ወይም መጻሕፍተ ቀኖና፣ ከዛ ደግሞ የተዘረዘዋል አለ ፍትሐ ነገሥት፣ ዲድስቅልያ፣ ቀለሜንጦስ፣ አብጥሌስ፣ የቅዱስ ሲኖዶስ ውሳኔዎች፣ ስርዓተ ጽዮን፣ መጽሐፈ ኪዳን ቀዳማዊ፣ መጽሐፈ ኪዳን ካለ እና የቤተክርስቲያን በየጊዜው የሚወጡ የቤተክርስቲያን ህጎች፣ ደንቦችና መመሪያዎች ሰብስታንቲቭ የሆነውን ጉዳይ በተመለከተ የሚተረጎሙት የሚታዩት ወይም ደግሞ ክርክር የሚደረግባቸው በዚህ መሰረት እንደሆነ ማለት ነው። ስነ ስርዓቱን በተመለከተ መንፈሳዊ ፍርድ ቤቶቹ የፍትሐ ብሔር ስነ ስርዓት ህግጋቱን ተከትለው እንደሚሰሩ ታስቧል። በኋላ ላይ ግን ይሄንን ክርክር ይሄንን ህግ በመንፈሳዊ የሚመለከቱ ጉዳዮች ወይም መንፈሳዊ ይዘት ያለው ክርክር ሲሆን ግን እንዳስፈላጊነቱ የመንፈሳዊ ስነ ስርዓት መሰረት ያደረጉ ስነ ስርዓቶች ሊበጁ እንደሚችሉም ጠቅሷል ማለት ነው። ይሄ ከተለመደው ስርዓት ብዙ የወጣ አይደለም ማለት ነው። አንቀጽ 5 ላይ ሆኖ የምናገኘው ይሄን ነው። ዳኞች ስለሚመረጡበት ሁኔታ ወይም አንድ ባለሙያ ዳኛ ሆኖ በእነኚህ በሶስቱም ፍርድ ቤት እርከኖች ማለት ነው ዳኛ ሆኖ ስለሚጠቀስበት ሁኔታ ጠቅላይ ፍርድ ቤቱ ጠቅላይ መንፈሳዊ ፍርድ ቤቱ በኋላ ላይ ዝርዝር የሆነ የሹመት መመሪያ እንደሚያወጣ ተጠቅሷል። ግን ከዛ ባለፈ መስፈርቶች ተቀምጧል። አንደኛው ራሱ አንቀጹ ላይ በግቢያው ላይ የምታዩት ማሟላት ካለበት ነገሮች ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ መሆን አለበት። እሱ አንዱ ሪኳየርመንት ነው። የኦርቶዶክስ ተዋሕዶ ክርስቲያን የሆነ በሚል ተበይኗል። ከዛ በኋላ ሙያዊ የሆኑና ስነ ምግባራዊ የሆኑ ነገሮች ደግሞ ተካተው ታገኙታላችሁ ማለት ነው። በህግ ወይም በሃይማኖት የሰለጠነ መሆን አለበት። በህግ ስልጠና ከሆነ በዲፕሎማ 10 ዓመት፣ በመጀመሪያ ዲግሪ ደግሞ 5 ዓመት፣ አለበዛ ደግሞ በመንፈሳዊ ፍርድ ቤትና ሌላ ቦታ ከሰራ ከሆነ 10 ዓመት የዳኝነት ወይም ያገለገለ እንደዚህ ተብሎ የተጠቀሱ አለ። ስነ ምግባርን የተመለከቱ ድንጋጌዎች አሉ። መንፈሳዊ ህይወቱ፣ ታታሪነቱ፣ ስነ ምግባሩ እሱም እንደሚታይ እና ተጠቅሷል። ስርዓተ ቤተክርስቲያንን የሚያውቅ የሚረዳ እና ፈሪሃ እግዚአብሔር ያለበት ተብሎ ተጠቅሷል። የሚተረጎሙት ህጎች በመሰረታዊነት የቤተክርስቲያኗ መንፈሳዊ ህጎች ስለሆኑ ከህግ እውቀት በተጨማሪ መንፈሳዊ እውቀት እንደ አንድ መለኪያ ሆኖ ተጠቅሷል። በሚኖርበት አጥቢያ የሰበካ ጉባኤ ወይም ደግሞ አባል የሆነና እንደገና የንስሐ አባት ያለውም ይሄ የአንድ አማኝ ወይም ክርስቲያናዊ ግዴታ ስለሆነ እሱን ሚኒመም ሪኳየርመንት ማሟላት አለበት ነው። ፈቃደኝነትና እድሜው ከ30 በላይ የሆነ
ተብሏል። በእርከን አልተከፋፈለም። መጀመሪያ ደረጃ ላይ እንደዚህ፣ ከፍተኛ ደረጃ ላይ እንደዚህ፣ ጠቅላይ ፍርድ ቤት ላይ እንደዚህ ተብሎ አልተከታተለም። ግን ሚኒመም ሪኳየርመንቱ ይሄ ነው። ጉዳዩን አይቶ ደግሞ መንፈሳዊ ጠቅላይ ፍርድ ቤቱ የሹመት መመሪያ ሊያወጣል ተብሎ ተጠቅሷል ማለት ነው። ፍትህ የሀገር መሰረት፣ ሰላም ደግሞ የልማት ምንጭ በመሆናቸው ቤተክርስቲያን የፍትህ አቅራቢነት ታሪኳ ሚናዋን በተደራጀ መንገድ እንድትወጣ ሁሉም የበኩሉን አስተዋጽኦ እንዲያበረክት ጥሪ አቅርበዋል። በመጨረሻም ቤተክርስቲያን በራሷ ቀኖና ራሷን እንድታስተዳድርና የሀገሪቱን የፍትህ ስርዓት እንድታግዝ አዋጁ መጽደቅ ያለውን ታሪካዊ አስፈላጊነት ደጋግመው ብፁዕነታቸው ገልጸዋል። በመጨረሻም ፍትህ የሀገር መሰረት፣ ሰላም ደግሞ የልማት ምንጭ በመሆናቸው ቅድስት ቤተክርስቲያናችን ለዘመናት ያበረከተችውን ታሪካዊ የፍትህ አቅራቢነት ሚና ዛሬም በተደራጀ መልክ እንድትወጣ የቤተክርስቲያን ጥያቄ አዎንታዊ ምላሽ እንዲያገኝና በአዋጁ መጽደቅ የፍትህ ስርዓቷን በራሷ እንድታስቀጥል ሁላችሁም የበኩላችሁን ታሪካዊ ድጋፍ እንድታደርጉ ጥሪዬን አቀርባለሁ። ማንኛውም ዜጋ ፍትህ የማግኘት ከህገ መንግስትም የመጣ ብቻ ሳይሆን ከተፈጥሮ ያገኘው መብቱ ነው ተብሎ ይታመናል። በመሆኑ እንደ አዲስ አበባ ሀገረ ስብከት እንኳን ብንወስድ ከ270 በላይ ቤተክርስቲያናት ይኖራሉ ተብሎ ይገመታል። በዚህ ውስጥ ከ50 ሺህ በላይ ሰራተኞች አሉ። በቅጥር ላይ የተመሰረተ ግንኙነት ያላቸው አገልጋዮች ማለት ነው። ከነዚህ ውስጥ 95% በመደበኛ ፍርድ ቤቶች ዳኝነት የማይሰጣቸው በቀጥታ ከመንፈሳዊ ጋር ግንኙነት ያላቸው በመሆኑ እነዚህ 95% አገልጋዮች ከ50 ሺህ ነው የምነግራችሁ። አዲስ አበባ ከተማ ላይ ብቻ 95% ማለት እንግዲህ ወደ 45 ሺህ አገልጋዮች በብዙ ፈተና ውስጥ ይገኛሉ። ይሄን ሊፈታ እንባ ሊያብስ የሚችል ይህ መንፈሳዊ ፍርድ ቤት ነው ብለን እናምናለን። እሱም ብቻ አይደለም። ከፌዴራል የመጀመሪያ ደረጃ ፍርድ ቤት እስከ ጠቅላይ ፍርድ ቤት ፕሬዝዳንት ድረስ ትልቁ በቅሬታ የሚያጨናንቀው የኛ ባለ ጉዳይ እንደሆነ እናንተ የሥራ ኃላፊዎች የምታውቁት ጥሬ ሀቅ ነው። ስለዚህ ይህንን ባለማበስ ጥያቄዎችን ምላሽ ለመስጠት የተሻለ ስርዓት ለመዘርጋት መንፈሳዊ ፍርድ ቤቱን የተሻለ ደረጃ እንዲደርስ ለማድረግ ይህ ረቂቅ አዋጅ መውጣት የግድ አስፈልጓል።